SEO Social Science YouTube channel, your study guide. ሃይ ሰላም እንዴት ናችሁ? ውድ የኢትዮ ሶሻል ሳይንስ ዩቲዩብ ቻናል ተመልካቾች ዛሬም እንደተለመደው ይዤላችሁ የመጣሁት ዩኒት 4ን አልጨረስንም 4.3.3 ዘ ዳይናስቲ ሳይክል ኢን ቻይና የሚለውን የምንመለከት ይሆናል ማለት ነው። እናም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከትም እንዳዘነጉ ማለት ነው። እና እንዲሁም ይሄንን ፒፒቲ ማግኘት ከፈለጋችሁ ቴሌግራም ቻናላችን ላይ የመለቀው ይሆናል። እዛ ገብታችሁ መመልከት ትችላላችሁ ማለት ነው። እናም ዳይናስቲ ሳይክል ኢን ቻይና ምን ይመስላል የሚለውን ስናይ በቻይና የነበረው ስርወ መንግስት አገዛዝ ዘመን ወይም ሳይክል የስርወ መንግስት ዑደት ነው የምናየው ማለት ነው። እናም a number of dynasties have ruled China since ancient time እናም ከረጅም ጊዜ በፊት ጀምሮ ብዙ ነገስታትና ስርወ መንግስታት ቻይናን ገዝተዋል ማለት ነው። but between each dynasty there was always a period of disunity ነገር ግን እያንዳንዱ የንጉስ ቤተሰብ ሲያልቅ ወይም ሲያበቃ ሁሉ ጊዜ አንድነት የሌለበት ጊዜ ይፈጠር ነበር ማለት ነው። እናም the Chinese believe that the rise period of rule and fall of government of dynasties was determined by the mandate of heaven እናም ቻይናውያን አንድ መንግስት ወይም የንጉስ ቤተሰብ መቼ እንደሚነሳ ምን ያህል ጊዜ እንደሚገዛና መቼ እንደሚወድቅ የሚወስነው ማንዴት ኦፍ ሄቨን ነው ብለው ያምኑ ነበር ማለት ነው። እና this was the idea that heaven gave the monarch the mandate or right to rule over China ይህም ማለት ደግሞ ሰማይ ለማንዴት ኦፍ ሄቨን ማለት ነው ለንጉሱ ቻይናን የመግዛት መብት ሰጥቶታል የሚል ጽንሰ ሀሳብ የነበረው ነው ማንዴት ኦፍ ሄቨን ማለት ነው። እና አኮርዲንግሊ ቻይናስ ዳይናስቲ ሮዝስ ቱ ፖለቲካል ፓወር አቺቭድ ፕሮስፔሪቲ ኤንድ ዘን ቢኮዝ ኦፍ ኮራፕሽን ሎስት ዘ ማንዴት ኦፍ ሄቨን ኤንድ ፌል ዳውን እናም በዚህ መሰረት እያንዳንዱ የቻይና ስርወ መንግስት ማለት ነው ወደ ፖለቲካ ኃይል ይመጣና እርገት ያገኛል። ከዚያም በሙስና ምክንያት ይሄ ማንዴት ኦፍ ሄቨን እሱን አቶ ይሞታል ማለት። ስለዚህም እያንዳንዱ የቻይና ንጉሳዊ ቤተሰብ በፖለቲካ ውስጥ ኃይል ይኖረዋል፣ ሀብታም ይሆናል። ከዚያም ሙስና ስለሚበዛ ይሄ ማንዴት ኦፍ ሄቨን በማጣት ይወርቃል ማለት ነው። እና ናቹራል ዲዛስተርስ ዌር ዘ ሲምፕተምስ ኦፍ ዘ ሎስ ኦፍ ዘ ማንዴት ኦፍ ዘ ሄቨን እናም የተፈጥሮ አደጋዎች ለምሳሌ ጎርፍ፣ ድርቅ የመሳሰሉት ይሄ ማንዴት ኦፍ ሄቨን እንደተጣሰ የሚያሳዩ ምልክቶች ነበሩ ማለት ነው። እናም ኒው ሩለር ዩናይትድ ቻይና ፋውንድስ ኒው ዳይናስቲ ኤንድ ጌን ዘ ማንዴት ኦፍ ሄቨን እናም አንድ አዲስ ንጉስ ቻይና መልሶ አንድ ያደርጋል እና አዲስ የንጉስ ቤተሰብም ይጀምራል። እንዲሁም ይሄ ማንዴት ኦፍ ሄቨን ፍቃድ ያገኛል ማለት ነው። እና this was what is referred to as the dynastic cycles of the dynastic cycles or cycle of China's dynasty እናም ይሄም ነው የስርወ መንግስት ዑደት ወይም የቻይናውያን ስርወ መንግስት ዑደት ተብሎ የሚታወቀው ማለት ነው። እና the Chinese dynasty cycle lasted until the end of the Ming dynasty but the idea of mandate of heaven continued until the end of the imperial rule in China in 1912 እናም ይሄ የቻይናውያን ስርወ መንግስት ሳይክል ማለት ነው እስከ ሚንግ ስርወ መንግስት ፍጻሜ ድረስ የቆየ ሲሆን እና ማንዴት ኦፍ ሄቨን ደግሞ የሚለው ጽንሰ ሀሳብ ግን በቻይና የንጉሰ ነገስት አገዛዝ እስከ 1912 እስኪያበቃ ድረስ ቀጥሎም ነበር ማለት ነው። እናም ለዚህ ዩቲዩብ ቻናል አዲስ ካልሆናችሁ ራሱ ሰብስክራይብ፣ ላይክ፣ ኮሜንት አድርጉ። እንዲሁም ቪፒኤናችሁን አብርታችሁ ተመልከቱ። እናም ይህንን ፒፒቲ ማግኘት ከፈለጋችሁ ቴሌግራም ቻናል ላይ ለቀዋለሁ፣ እዛ ላይ ገብታችሁ መመልከት ትችላላችሁ ማለት ነው። እናም በመካከለኛው ዘመን ቻይና የነበረው የስርወ መንግስት ዑደት ስንመለከት መጽሐፋችሁ ላይ ስዕል አለ፣ ግን በዚህ መልኩ አምጥቼዋለሁ እዚህ ጋር እና ኒው ዳይናስቲ የሚለው አዲስ ስርወ መንግስት ማለት ነው ብሪንግ ፒስ ሰላምን ያመጣል፣ ጦርነትን ያስቆማል፣ ቢውልድስ ኦር ሪቡልድ ኢንፍራስትራክቸር መንገድ፣ ድልድይ
መስኖ የመሳሰሉትን ይገነባል፣ የወደሙትንም ይጠግናል ኒው ዳይናስቲ ሲሆን እና ጊቭ ላንድስ ቱ ፒዛንትስ ገበሬዎች መሬት እንዲያርሱ ይሰጣቸዋል እና ፕሮቴክት ፒፕል ከጠላትና ከአደጋም ይጠብቃቸዋል ማለት ነው። ኦልድ ዳይናስቲ ወይም የድሮ ስርወ መንግስት ስንመለከት ደግሞ ታክስስ ፒፕል ቱ ማች ብዙ ግብር በመጣል ሰዎችን ይጨቁናል። ስቶፕስ ፕሮቴክቲንግ ፒፕል ሰዎችን ከችግር አይከላከልም። ሌትስ ኢንፍራስትራክቸር ዲኬ እና መንገዶችና ድልድዮችን እንዲፈርሱ ያደርጋል። ትሬስ ፒፕልስ አንፌርሊ ፍትህን ደግሞ ያዛባል ማለት ነው። ችግሮችን ስንመለከት ደግሞ ፍሎድስ፣ ኤርዝኩዊክስ ኢቲሲ የተፈጥሮ አደጋዎች ይከሰታሉ። ጎርፍ፣ የመሬት መንቀጥቀጥ የመሳሰሉት ማለት ነው። ፒዛንት ሪቮልት ገበሬዎች በግፍ ማለትም ገበሬዎች በቃ ያመጻሉ፣ ግፍ በዛብን ብለው ያመጻሉ እና ኢንቬደርስ አታክስ ኤምፓየርስ እና ጠላቶች አገሪቱን ይነጠቃሉ ማለት ነው እና ወራሪዎች ግዛቱን አታክ ያደርጋሉ ማለት ነው እና ባንዲትስ ሬድ ካንትሪ ሳይድ ሽፍቶችና ወንበዴዎች ደግሞ በገጠር ያለውን ሀብትም ይዘርፋሉ። ሌላው ደግሞ ኒው ዳይናስቲ ስንመለከት ኒው ዳይናስቲ ክሌምስ ማንዴት ኦፍ ሄቨን እና አዲሱ መንግስት እኔ ማንዴት ኦፍ ሄቨን አለኝ ብሎ ደግሞ ይነሳል ማለት ነው። ኦልድ ዳይናስቲስ ሉዝ ማንዴት ኦፍ ሄቨን እና የድሮ መንግስት ደግሞ ይሄ ማንዴት ኦፍ ሄቨንን አጥቷል ማለት ነው። እናም አፍተር ኒርሊ 400 years of division the Sui dynasty received the mandate of heaven and reunified North and South China እና ለ400 ዓመታት ያህል ከተከፋፈሉ በኋላ የስዊስ መንግስት ማንዴት ኦፍ ሄቨን አግኝቶ ቻይናን በድጋሚ አንድ አደረገ ማለት ነው እና ባይ 605 AD Sui rulers rebuilt the Grand Canal that linked the Yangtze or Huanghe rivers in South China with the Chang rivers in Northern China እና በ605 ዓመተ ዓለም ደግሞ የስዊ ገዢዎች በደቡብ ቻይናና ያለውን የያንግቲዚ ወንዝ ከሰሜን ቻይናው ቻንግ ወንዝ ጋር የሚያገናኝ ታላቅ ቻናል ወይም ቦይ ገነቡ ወይም ሰሩ ማለት ነው እና ፎር ሴንቸሪስ the canals made grain and other product of the south easily available to support the political and military needs to the north እና ይሄ ቦይ ለብዙ መቶ ዓመታት የእህል ምርቶችንና ሌሎችንም ደግሞ ከደቡብ ወደ ሰሜን በቀላሉ ለማጓጓዝ ስለረዳቸው ለሰሜኑ የፖለቲካ እና ወታደራዊ እንቅስቃሴ ትልቅ አስተዋጽኦ ነበረው ይሄ ቦይ ወይም ቻናል ማለት ነው። እናም ለዚህ ዩቲዩብ ቻናል አዲስ ካልሆናችሁም ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁ ኦን አድርጋችሁ መመልከትም እንዳዘነጉ። እናም the Tang dynasty ruled China for nearly 300 years እና የታንግ ስርወ መንግስት ከ618 እስከ 907 ዓመተ ምህረት ድረስ ቻይናን ለ300 ዓመታት ያህል ገዝቷል። እናም the Tang period was an age of prosperity and great cultural accomplishment እና የታንግ ዘመን የሀብትና የባህል እድገት የነበረበትም ጊዜ ነበር። the first emperor of the dynasty was Li Yuan እና የዚህ የስርወ መንግስት የመጀመሪያው ንጉስ ሊዩዋን ነበሩ። ከ618 እስከ 626 ነው የገዙት እና his successors conquered territories deep into Central Asia and expanded the empire እና ከሱ በኋላ የመጡ ነገስታት ደግሞ ወደ መካከለኛው እስያ ድረስ በመዝመት ግዛታቸውን አስፋፍተዋል ማለት ነው እና ታንግ ካፒታል ቻንጋን ናው ዚያን was the largest city in the world እና የታንግ ስርወ መንግስት ዋና ከተማ ቻንጋን ወይም አሁን ላይ ጂያን ተብሎ ትጠራለች እና በወቅቱ በዓለም ላይ ትልቅ ከተማ ነበረች ማለት ነው እና it attracts diplomats, traders, poets, scholars and students from all over Asia and the Mediterranean Sea እና ይህም ከመላው ኤዚያ እና ከሜዲትራኒያን አካባቢ የመጡ ዲፕሎማቶችን፣ ነጋዴዎችን፣ ፈላስፋዎችን፣ ምሁራን እንዲሁም ተማሪዎችን ይስብ ነበር ይሄ ከተማ ማለት ነው። some of the Chinese great poets like Li Bo or Li Po and Du Fu wrote during the Tang period እና እንደ ሊቦኦ ወይም ሊፖ እና ዱፉ ያሉት
የቻይና ታላላቅ ገጣሚዎች ማለት ነው በዚህ የታንግ ስርወ መንግስት ጊዜ ውስጥ ነበር ግጥማቸውን የጻፉት ማለት ነው። እና ቡዲዝም ሃዝ አን ኢኖርመስ ካልቸራል ኢንፍሉዌንስ በት ፎሎወርስ አዶፕትድ ኢንቱ ቻይናስ ዌይ ኦፍ ላይፍ። እናም የቡዲዝም እምነት በባህል ላይ ከፍተኛ ተጽዕኖ ነበረው። ሆኖም ተከታዮቹ ከቻይናውያን የአኗኗር ዘይቤ ጋር አጣጥመውታል ፎሎወሮቹ ማለት ነው። በት ኢን ዘ 9th ሴንቸሪ ኤዲ ኤ ሪቫይቫል ኦፍ ኮንፊዥያኒዝም ቢግንስ። ነገር ግን በ9ኛው ክፍለ ዘመን አካባቢ የኮንፊዥያኒዝም ፍልስፍና እንደገና መነቃቃት ጀመረ ማለት ነው። እናም ታንግ ኢምፔረር ስትሬንግዝ the government by restoring the Han systems of uniform government throughout China። እናም የታንግ ነገስታት በመላው ቻይና የሃንግ ስርዓትን በመመለስ መንግስታቸውን አጠናክረዋል ማለት ነው። እና ሰብስክራይብ አድርጋችኋል፣ እዚህ ድረስ ደርሳችኋል እና ሰብስክራይብ አድርጉ። እናም ቪፒኤናችሁን ኦን አድርጋችሁ መመልከትም እንዳዘነጉ። እናም ምክንያቱም ለእኔ ይጠቅመኛል፣ ቪፒኤን ኦን ስታደርጉ ቀጣይ ለምሰራው ቪዲዮ ይጠቅመኛል ማለት ነው። እና ዘ ኤክስቴንድድ ዘ ሲቪል ሰርቪስ ሲስተም ፊልድ ዊዝ ኦፊሻል selected on the basis of talent, encouraged education and increased government revenue by redistributing land among peasants። እናም በችሎታቸው ላይ ተመስርተው የተመረጡ ሰዎችን በመንግስት ውስጥ በመቅጠር ሲቪል ሰርቪሱን አስፋፋ። የታንግ ኢምፔረር ትምህርትን አበረታቱ፣ እንዲሁም መሬትን ለገበሬዎች በማደር የመንግስትን ገቢ ጨመሩ ማለት ነው። one of the strong town rulers was Empress Wu Zhou who became the only female Chinese to declare herself son of the heaven። እናም ከነዚህ ጠንካራ የታንግ ገዢዎች መካከል ኢምፕሬስ ወይም እቴጌ ውዞኦ ከ690 እስከ 705 ነው የገዙት እና ሰን ኦፍ ሄቨን ነኝ ብለው የተናገሩ ብቸኛዋ ቻይናዊ ሴት ነበሩ። ማናቸው? ኢምፕሬስ ውዞሆ። እና the Tang dynasty gradually weakened because of rebellions in 755 and 875 up to 884, loss of territories in Central Asia to the Arabs, corruption, droughts and famine። እናም የታንግ ስርወ መንግስት በ755 እና ከ875 እስከ 884 በተነሱ አመጾች በመካከለኛው እስያ ለአረቦች መሬትን እንትን በማለት ሙስና፣ ድርቅ እንዲሁም ረሃብ በሀገሪቱ በመነሳቱ ቀስ በቀስ እየተዳከመ ሄደ ማለት ነው። እና the last Tang emperor was overthrown by the 907 AD rebellion። እና የመጨረሻው የታንግ ንጉስ ነገስታት ማለት ነው በ907 ዓመተ ምህረት በተነሳው የአመጽ ኃይል ከስልጣናቸው ተወገዱ ማለት ነው። እና የፔሪድ ኦፍ ቾይስ ኢንተርድ during which 5 dynasties struggle for succession። እና በዚህም ጊዜ 5 የተለያዩ ስርወ መንግስታት ለመግዛት በመፈለጋቸው ከፍተኛ ሁከትም ተፈጥሮ ነበረ። in 960 the Song dynasty reunified China። እናም በ960 ዓመተ ምህረት ደግሞ የሶንግ ስርወ መንግስት ወይም ከ660 እስከ 1270 የገዛው ማለት ነው ቻይናን በድጋሚ አንድ አደረገ ማለት ነው። እናም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳዘነጉ፣ እንዲሁም ቪፒኤን ኦን አድርጋችሁ መመልከትም እንዳረሱ። እና ይሄ ፔሪድ ደግሞ የሶንግ ዳይነስቲ ማለት ነው። በዚህ ፔሪድ ኦፍ ግሬት አቺቭመንት ይህ ጊዜ ደግሞ ታላቅ ስኬቶች የተመዘገቡበት ወቅት ነበር። እና the Song completed the civil service systems introduced by the Tang dynasty and introduced neo-Confucianism as a state philosophy። እና የሶንግ ስርወ መንግስት የታንግ ስርወ መንግስት የጀመረው የሲቪል ሰርቪስን እንትን ካረገ በኋላ ነው። የሲቪል ሰርቪስን ሲስተም ኮምፕሊት ካረገ በኋላ የኒው ኮንፊውሺያኒዝምንም የመንግስት ፍልስፍናም አድርጎ አወጀ ማለት ነው። እና ቻይናስ ኢኮኖሚ ኤክስፓንድድ ቢኮዝ ኦፍ ኢምፕሩቭድ ፋርሚንግ ሜተድስ ኤንድ አን ኦፕን ቦርደር ትሬድ ፖሊሲ። እና የተሻሻሉ የእርሻ ዘዴዎችንና የድንበር ንግዶችን ፖሊሲዎችን
ኢምፕሩቭ አደረገ። ከዛ የቻይና ኢኮኖሚ በከፍተኛው ሁኔታ እንዲያድግ ማደረጉ ማለት ነው። ሞር ኤንድ ሞር ፒፕል ዌር ኢንቮልቭድ ኢን ኮሜርስ ለርኒንግ ኤንድ አርትስ እና ብዙ ሰዎች በንግድ በትምህርት እንዲሁም በስነ ጥበብ ዘርፍ ላይ መሳተፍ ጀመሩ ማለት ነው። እና ፎሬን ትሬድ ፍሎሪሽድ አስ መርቻንት ፍሮም ኢንዲያ ፐርዥያን ኤንድ አረብ ፍሪኩዌንትሊ ቻይኒስ ማርኬት እና ከህንድ ከፋርስና ከአረብ አገራቶች የመጡ ነጋዴዎች ወደ ቻይና ገበያ አዘውትረው በመምጣታቸው የውጭ ንግድም በጣም ተስፋፋ ማለት ነው። እና ሶንግ ፔሪድ መርቻንት ኦልሶ ትራቭልድ ቱ ሳውዘርን ኢስተርን ኤዥያ ቱ ኤክስቼንጅ ጉድ ፎር ስፓይስስ ኤንድ ስፔሻል ውድስ። እናም የሶንግ ዘመን ማለት ነው ነጋዴዎችን ቅመማቅመሞችና ልዩ የሆኑ እንጨቶችን ለመገበያየት ወደ ደቡብ ምስራቅ እስያ መጥተው ይገዙም ነበር ማለት ነው። እና ሶንግ ፔሪድ China's invention include gunpowder, magnetic compass and movable types of printing እና በሶንግ ዘመን ከነበሩ የቻይናውያን ፈጠራዎች መካከል ባሩድ፣ ገንፓውደር፣ ማግኔት ኮምፓስ እንዲሁም ተንቀሳቃሽ የህትመት መሳሪያዎችም ይጠቀሳሉ። አርት፣ ፊሎሶፊ ኤንድ ሊትሬቸር ፍሎሪሽድ ስነ ጥበብ፣ ፍልስፍና እንዲሁም ስነ ጽሁፍ በከፍተኛ ሁኔታ አደገ። The ዳይነስቲ ሰፈርድ ፍሮም ፍሪኩዌንት አታክ ባይ ኖማዲክ ፒፕልስ ፍሮም ዘ ኖርዝ እና የሶንግ ስርወ መንግስት ደግሞ ከሰሜን አቅጣጫ በኖማዲክ ወይ በዘላኖች ማለት ነው በተደጋጋሚ ጥቃት ይደርስበት ነበረ። ኢን 1126 it lost northern China to invaders from Manchuria እናም በ1126 የሶንግ ስርወ መንግስት ሰሜናዊ ቻይናን ከማንቹሪያ ለመጡ ወራሪዎች አሳልፎ ሰጠ ማለት ነው። እና ሰብስክራይብ አድርጉ። እና the Song moved their capital from Keting to Hangzhou in the wealthy lower Yangtze Delta and the dynasty becomes known as the Southern Song። እናም የሶንግ ስርወ መንግስት ዋና ከተማቸውን ከካይተንግ ወደ ሃንግዙ በያንግዙ ዴልታ ውስጥ ያዘዋወሩ ሲሆን ከዚያ ጊዜ ጀምሮ ስርወ መንግስቱ ደግሞ የሳውዘር ሶንግ ደቡባዊ ሶንግ በመባል ይታወቅ ጀመረ። ፎር ሰቨራል ዲኬድስ ኢን ዘ ኤርሊ 13th century ሞንጎል ዋሪየርስ ፍሮም ዘ ኖርዝ አታክድ ኤንድ ኢቨንቹዋሊ ኮንከርድ ኖርዘርን ቻይና። እናም ከ13ኛው መቶ ክፍለ ዘመን ጀምሮ ለበርካታ ዓመታት ከሰሜን አቅጣጫ የመጡ የሞንጎል ወታደሮች ሰሜናዊ ቻይናን በመውረር በመጨረሻም ተቆጣጠሩት ማለት ነው። እናም in March 1279 for the first time in the history of China organized resistance ceased and Mongol invaders controlled the whole Chinese empire እና በማርች 1279 ለመጀመሪያ ጊዜ በቻይና ታሪክ ውስጥ ማለት ነው የተደራጀ ተቃውሞ አለ ሲዝድ ሆነ። እንዲሁም የሞንጎል ወራሮች መላውን የቻይና ግዛት ሙሉ ለሙሉ ተቆጣጠሩት ማለት ነው። The Mongol leaders Kublai Khan, grandson of Genghis Khan, established the Yan dynasty and ruled China up to 1294 እና የሞንጎል መሪ የሆነው ኩብላይ ካን የጃንጊስ ካን የልጅ ልጅ የዩዋን ስርወ መንግስትን መሰረቱ እና ከ1279 እስከ 1368 ድረስም የገዙ ሲሆን እስከ 1294 ድረስ ደግሞ ቻይናን አስተዳድረዋል ማለት ነው። እና establish the walled city of ካንባሊክ ናው ቤጂንግ was as his capital and ruled all of China, Tibet and Korea እና በግንብ የተከበበችውን ካምባሊክ አሁን ቤጂንግ የምትባለውን ዋና ከተማ አድርገው ሁሉንም ቻይና፣ ቲቤት እና ኮሪያን ገዙ ማለት ነው። እና ሞንጎል ፎርምድ the upper level ruling class while provincials and other lower level posts were seized by Chinese officials እና ሞንጎሎች ከፍተኛ የአስተዳደር ደረጃን የያዙ ሲሆኑ በክልል ደረጃና በሌሎች ዝቅተኛ ቦታዎች ላይ ደግሞ የቻይና ባለስልጣናትም ነበሩ ማለት ነው። እና ኩብላይ ካን ዌልካምድ ሜኒ ፎሬነርስ to his court including the Vietnam traders ማርኮ ፖሎ in 1275 እናም ኩብላይ ካን በ1275 የቬኑስ ነጋዴ የነበረው ማርኮ ፖሎን ጨምሮ ብዙ የውጭ ዜጎችን ወደ ቤተ መንግስቱ አስገብቷል ማለት ነው። እና ማርኮ ፖሎ spent 17 years in ኩብላይ ካን service እናም
ማርኮ ፖሎ በኩብላይ ካን ስር ለ17 ዓመታት አገልግሏል። እናም upon his returns to Venice in 1292 ማርኮ ፖሎ wrote a vivid account of the world and civilization of China which is called ካቴይ እና ማርኮ ፖሎ በ1292 ወደ ቬኑስ በተመለሰ ጊዜ ስለ ቻይና ሀብትና ስልጣን በሰፊው የጻፈ ሲሆን ካታይ ብሎም ጠርቷታል ማለት ነው። እና the Moroccan Muslim travelers Ibn Battuta also visited the young court in 1345 as an envoy to the sultans of Delhi እናም ሞሮኮ ሙስሊም ተጓዥ ኢብን ባቱታ ማለት ነው። እንዲሁም በ1345 የዴሊ ሱልጣን ሉል በመሆን የዩዋን ኮርትን ወይም ፍርድ ቤትን ጎብኝቷል ማለት ነው። አንደር ዘ ፕሮቴክሽንስ ኦፍ ደ ሞንጎል ትሬደርስ ኤክስፓንደድ ትሩአውት ኡራዚያ እናም በሞንጎል በጥበቃ ምክንያት ንግድ በመላው ዩራሲያም ተስፋፍቷል ማለት ነው። ጥበቃ ምክንያት ማለት ነው። እናም ቻይናስ ፕሮዲውስድ ኢንክሉዲንግ ገን ፓውደር ፕሮክሌንስ ፔፐርስ ኤንድ ፕሌይንግ ካርድስ ሙቭድ ቱ ኢሮፕ እና ቅድም እንዳለ ባሩድ ሸክላ ወረቀትና የባሩድ ፕሌይንግ ካርድ ጨምሮ የቻይናን ምርቶችን ወደ አውሮፓም ይልኩ ነበረ ማለት ነው። እናም the Yuan dynasty began to decline after the days of ኩብሌን ካሃን in 1294 እና የዩዋን ስርወ መንግስት ኩብላይ ካን በ1294 ከሞተ በኋላ መዳከም ጀመረ ማለት ነው። እና heavy taxes, corruption and natural disaster have led to repeated uprisingly እና በከፍተኛ ግብር ሙስናና የተፈጥሮ አደጋዎች በተደጋጋሚ አመጾች እንዲነሱ ምክንያት ሆኗል ማለት ነው። እናም ቢሳይድ ሞስት ቻይናስ despised the Mongols as barbarians እናም ከዚህ በተጨማሪ ደግሞ አብዛኞቹ የቻይናውያን ሞንጎሎች እንደ ባርባሪያ አድርገው ይጠሏቸው ነበረ ማለት ነው። እናም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ባትሆኑም ሰብስክራይብ አድርጉ፣ ላይክም አድርጉ፣ ኮሜንትም አድርጉ፣ ሼርም አድርጉ። እንዲሁም ይህን ፒፒቲ ማግኘት ከፈለጋችሁ ቴሌግራም ቻናል ይለቋለሁ፣ እዛ ገብታችሁ መመልከት ትችላላችሁ። ይህን 1368 ሪቤለን ድሮቭ ሞንጎልስ አውት ኦፍ ቻይና እና በ1368 በተነሳው አመት ሞንጎሎች ከቻይና ተባረሩ እና ኢን ቻይና ኒው ሎካል ዳይናስቲ ኮልድ ደ ሚንግ ሪሲቭ ደ ማንዴት ኦፍ ሄቨን እና በቻይና ውስጥ የሚንግ ደግሞ የሚባል አዲስ የአካባቢው ስርወ መንግስት ማንዴት ኦፍ ሄቨንን ተቀበለ እና ደ ሚንግ ሩልድ ቻይና ፈርስት ፍሮም ናንጂንግ ኤንድ ላተር ፍሮም ቤጂንግ እናም ቤጂንግ ስርወ መንግስትን ቻይናን መጀመሪያ ናንጂንግ ላይ ከመሰረቱ በኋላ ወደ ቤጂንግ ተዘዋወሩ ማለት ነው። እና ሚንግ ፔሪድ ወዝ አናዘር ፔሪድ ኦፍ ስቴቢሊቲ ኤንድ ፕሮስፔሪቲ የሚንግ ዘመን ደግሞ ሌላው የስቴቢሊቲ እና ይሄ ፕሮስፔሪቲ የብልጽግና ዘመን ነበረ። ሊትሬቸርስ ኤንድ አርት ፍሎሪሽ ስነ ጽሁፍና ስነ ጥበብ እንደገና አደገ። ሚንግ ሪስቶርድ ሲቪል ሰርቪስ ሲስተምስ ኤንድ ኮንፊሽንስ ለርኒንግ ዊች ሀድ ዲክላይንስ ዱሪንግ ዘ ያንግ ፔሪድ እና የሚንግ ስርወ መንግስት በዩዋን ዘመን ተዳክሞ የነበረውን የሲቪል ሰርቪስ ስርዓትና የኮንቬንሽናሊዝም ስርዓትን መልሷል። እና ኤርሊ ሚንግ ሩለር ኦልሶ ካሪድ አውት ሰቨራል ናቫል ኤክስፔዲሽን ኢንቱ ዘ ኮስት ኦፍ ሳውዘርን ኤዥያ ኢንዲያ ኤንድ ሬድ ሲ ኤንድ ኢስት አፍሪካ ዊዝ ዘ ጎል ኦፍ ፕሮሞቲንግ ትሬድ ኤንድ ኮሌክቲንግ ትሪቢዩትስ እና ይሄ የቀደምት ሚንግ ገዢዎች ንግድን ለማስፋፋትና ግብርን ለመሰብሰብ ወደ ደቡብ ምስራቅ እስያ፣ ህንድ፣ ቀይ ባህርና ምስራቅ አፍሪካ የባህር ኃይልን ልከዋል ማለት ነው። እና ኢን 1644 the Manchu peoples of Manchuria invaded China and established the Qing or Qing dynasty which permanently united Manchuria and China እናም በ644 የማንቹሪያ ሰዎች ቻይናን ወረሩ እና ማንቹሪያና ቻይናን ለፐርማነንትሊ ያጣመረውን የኪን ስርወ መንግስት አቋቋሙ ማለት ነው። እና ላይክ
the Mongol before them, Manchu rulers were initially confronted with the problem of legitimization that they did not receive the mandate of heaven because they belonged to the people who the Chinese regarded as the barbarians እና ልክ እንደቀደሙት ሞንጎሎች የማንቹር ገዢዎች ቻይናውያንን ወይም ባርባሪያንን አድርገው ከሚቆጥሯቸው ዘሩ በመሆናቸው ይሄ ማንዴት ኦፍ ሄቨን ስላላገኙ ህጋዊነትን የማረጋገጥ ፈተናም ገጥሟቸው ነበረ። እናም but soon Chinese landlords and the educated classes accepted the dynasty because the new rulers were strong enough to suppressing Byzantine's revolt and encourage Chinese cultures እና ብዙም ሳይቆይ የቻይና የመሬት ባለሀብቶችና የተማረው መደብ ማለት ነው አዲሶቹ ገዢዎችን የአርሶ አደሮችን አመጽ በኃይል ለመክታትና የቻይናን ባህል ለማሳደግ የሚያስችል ጥንካሬ ስላላቸው ስርወ መንግስቱን ተቀበሉ ማለት ነው። እና ቻይኒዝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ባትሆኑም አድርጉ። እና ቻይኒዝ አድሚኒስትሬሽን continued much the same way as before but the king government was strong and made the system function better እና የቻይና አስተዳደር ልክ እንደ በፊቱ ቢሆንም የኪንግ መንግስት ስርዓቱን በተሻለ ሁኔታ እንዲሰራ አድርጓል። also it gradual decline since the mid 9th century because of Byzantine revolt and continued pressure by western powers. the Qing dynasty ruled China until 1912 እና ምንም እንኳን ከ19ኛው ክፍለ ዘመን አጋማሽ ጀምሮ ይሄ በአርሶ አደሮች አመጽና በምዕራባውያን ኃይሎች ጫና ምክንያት ቀስ በቀስ እያሽቆለቀለ ቢመጣም የኪንግ ስርወ መንግስት እስከ 1912 ድረስ ቻይናን ገዝቷል ማለት ነው። እና ቻይና ይሄንን ይመስላል። እና እዚህ ጋር አክቲቪቲ 4.6 አለ። አክቲቪቲዎቹን እየሰራችሁ ነው፣ ግን ቴሌግራም ላይ አጽፉ ምን አትሉ። እሺ አክቲቪቲ 4.6 ስንመለከት ዋት ዘ ዳይናስቲክ ሳይክል የስርወ መንግስቱ ዑደት ምንድነው? ስርወ መንግስቱ ዑደት ማለት ምን ማለት ነው? what was the mandate of heaven what were the symptoms of the loss of mandate of heaven by Chinese dynasty ይሄ mandate of heaven ትእዛዝ ምን ነበር እና አንድ የቻይና ስርወ መንግስት የማንዴት ኦፍ ትእዛዝን ወይም ማንዴት ኦፍ ሄቨንን ሲያጣ ምን ምልክቶች ይታዩ ነበር ነው የሚለው። ይሄንን ስሩና ቴሌግራም ቻናል ላይ ብትለቁልኝ ደስ ይለኛል። እና ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ። ቪፒኤንም ኦን አድርጋችሁ መመልከትም እንዳዘነጉ ባይ